ሰላም ዓለም አቀፍ የሆኑ ኦርጋናይዜሽን ስናይ እንደ የአውሮፓ ህብረት እንችላለን፣ የአረብ ሊግ፣ የተለያዩ እንደዚህ አህጉርን የሚመለከቱ የተደራጁ የአህጉሩን ህዝብ የሚወክሉ አደረጃጀቶች ብዙ ጉልበት አላቸው። የፈለጉትን ነገር ያስፈጽማሉ። ኤክሰፕት አፍሪካ ዩኒየን። የአፍሪካ ህብረት ወይም የአፍሪካ ዩኒየን የምንለው የነዚህ የ54 ሀገሮች በአባልነት የተሰባሰቡበት ማህበር ከሌሎች ማህበራት አንጻር ስናየው አቅመ ደካማ ነው። ተሰሚነት የለውም። የሚጠይቀውን ነገር አያውቅምም፣ አይጠይቅምም፣ ለመጠየቅም ይፈራል። እንደ ይህ አፍሪካ ህብረት ጉልበት አልባ ያደረገው ምንድን ነው ብዬ በራሴ የሆነ ዳሰሳ ሳይ ነበር። የአፍሪካ ህብረት እንዴት ነው የተደራጀው? ገንዘብስ በምን ገንዘብ ነው የሚንቀሳቀሰው? ኢንካሙ ምንድን ነው? ምን ማድረግ ይችላል? ምን ማድረግ አይችልም? እንደዚህ አይነት ነገሮችን እየፈለኩ ለማንበብ ሞክሬ ነበር። የአፍሪካ ህብረት ለራሱ መተዳደሪያ ባጀት ራሱ የሚያግዙት የአውሮፓ ህብረትና የአሜሪካ መንግስት ናቸው። የአባል ሀገራት የራሳቸው መዋጮ እንኳን ችሎ የሚያወጡ አይደሉም በአብዛኛው። ስለዚህ ስሙ የአፍሪካ ህብረት ይባል እንጂ እነዛ ገንዘብ ለሰጡት አካላት ነው የሚሰራው። ማንኛውም ውሳኔ ሲወስን፣ ማንኛውም ነገር ሲያደርግ የአውሮፓ ህብረትን ጥቅም፣ የአሜሪካንን ጥቅም፣ ካናዳንም ልንወስድ እንችላለን፣ አውስትራሊያን ልንወስድ እንችላለን። የነዚህ እርዳታ የሚሰጡ ሀገሮች ጥቅምን ግምት ውስጥ ባስገባ መንገድ እንጂ ለአፍሪካውያን ጥቅም ብሎ የሚያደርገው ምንም ነገር የለም። ከሚገርመው ደግሞ ትልቁ ችግሩ አፍሪካ ህብረት ውስጥ በሁለት ማህበር ውስጥ ያሉ የሰሜን አፍሪካ ወንድሞቻችን ግብፅ፣ አልጄሪያ፣ ቱኒዚያ፣ ሞሮኮ፣ ሊቢያ እንደዚህ እዛ አካባቢ ያሉ ሀገሮች የአረብ ሊግም አባል ናቸው። ከጎረቤቶቻችን ሶማሌ፣ ጅቡቲ ጨምራችሁ አይ ቲንክ ኤርትራም ዋና አባል ትሁን አትሁን አላውቅም፣ ሱዳንን ጨምራችሁ የአረብ ሊግም አባል ስለሆኑ እነዚህ በዚህኛው በኩል ያላገኙትን ማስጠበቅ ያልቻሉትን ነገር በዛኛው በኩል ስለሚያስጠብቁ እዚህ ቦታ ያላቸው ተሳትፎ የግብር ይውጣ ነው። በተለይ የሰሜን አፍሪካ አገሮች አፍሪካዊነታቸውንም አያምኑም። አንድ ግብፃዊን መንገድ ላይ አግኝታችሁ ምንድነህ ብትሉት አረብ ነኝ ይልሃል እንጂ አፍሪካዊ ነኝ አይልህም። አንድ ቱኒዛዊ ወይም ደግሞ አንድ ሞሮኳዊ ወይም አንድ አልጄሪያዊ ምንድነው ብትለው እኛ አረቦች ነን እንጂ አፍሪካ አይደለንም። በማንነቱ በአፍሪካዊነቱ የማያምን አካል ለአፍሪካ ሊሰራ አይችልም። እንደውም አፍሪካን የሚፈልጉት እንደ ግብፅ ያሉ ሀገሮች በአረብ ሊግም መብታቸውን አስጠብቀው አፍሪካ ውስጥ ያለውን ነገር ደግሞ አፍሪካ ወደፊት እንዳትሄድ ለመጎተትም ይመስላል። ስለዚህ እነሱን ታላልፈህ የምትወስነው ነገር ስለሌለ ለአፍሪካ ጥቅም የሚሆኑ ነገሮች ላይ አፍሪካ ህብረት ሊወስን አይችልም። እና ይሄ ነገር እየገፋ ከሄደ የማህበሩ መኖር አባቶቻችን ትልቅ ህልም አልመው ያቋቋሙት ቢሆንም እኔ ተኮላሽቷል፣ ተሰናክሏል ነው ብዬ የምለው። አፍሪካውያን ላይ የሆነ ችግር ሲደርስ፣ የሆነ በደል ሲደርስ የመናገር አቅም የለውም። ጥቁር ህዝቦች ላይ የሚደርሱ ችግሮችን የመጠየቅ አቅም የለውም። ምክንያቱም ጥቁር አይደለንም የሚሉ ሰዎች ማህበሩ ላይ ስላሉ አጀንዳ ማርጎ ለመያዝ ይከብደዋል። እና እነዚህ ሂደቶች ወደፊት የአፍሪካ ህብረት ጥቅሙ ምን ያደርጋል ወደሚል ሊያመጣን ይችላል። ወይ እነዚህ አረብ ሊግን አረብ ነን የሚሉት ሀገሮች የራሳቸው አረብ ሊግ ላይ እንዲጠቃለሉ ማድረግ፣ አፍሪካ የራሷን በአፍሪካዊነታቸው የሚያምኑ ሀገሮች ይዛ እንደገና መደራጀት ያለባት ይመስለኛል። የአረብ ነን የሚሉ ሰዎች አፍሪካ እንድትራመድ፣ እንድትበለጽግ፣ ወደፊት እንድትሄድ ፍላጎት የላቸውም። ብዙ ጥቅማቸው ለምሳሌ የኢትዮጵያና የግብፅን ግንኙነት ካያችሁ በውሃ የተነሳ ስር የሰደደ ከታሪክ ተያይዞ የመጣ ባላንጣነት አለን። እነሱ እኛ በተደራጀና ሀብታም በሆንን ቁጥር ለእነሱ ውሃ ይጎልብናል፣ አቅም ካጎለበቱ እንደፈለግን አናረጋቸውም ብለው ስለሚያስቡ እንድንጎለብት አይፈልጉም ማለት ነው። ስለዚህ በአፍሪካ ህብረት እኛን የሚመለከት ውሳኔ፣ ጥሩ ውሳኔ እንኳን ማስወሰን የማንችልበት ደረጃ ላይ ነው ያለ ነው እና አፍሪካውያኖች አፍሪካዊ አይደለንም ከሚሉ ሰዎች ጋር ተደራጅታችሁ ምን አይነት ቁም ነገር ልሰሩ ነው? እያንዳንዱ ሰው በቤቱ ሊያስብበት ይገባል። ይሄ ነገር እስከ መቼስ ሊሄድ ነው? እስከ መቼስ የውሸት ድርጅት አለን ብለን ዝም ብለን እናወራለን? ስላዳመጣችሁኝ አመሰግናለሁ። ሁላችሁም አስቡበት።